ይሄ መልእክት ወዳጅ ለሌላችሁ፣ ለተንከራታቾች፣ ላዘናችሁ፣ ራሳችሁን ልታጠፉ ላሰባችሁ፣ ተስፋ ለቆረጣችሁ፣ ህይወት ለከበደባችሁ ለሁላችሁ የዘማሪት ሊሊ ወይንም የቃል ኪዳን ጥላውን እህት ኪኪ ጥላውን በትናንትናው ዕለት ከ38700 በላይ ተከታዮች ባለው የራሷ የቲክቶክ ማህበራዊ ድረገጽ ላይ በቪዲዮ በመምጣት እጅግ አስደናቂ መልእክትን አስተላልፋለች። ሁላችንም እንደምናውቀው በወንጌላውያን አማኞች ዘንድ በዝማሬ አገልግሎታቸው ብዙ የተጠቀምንባቸውና የተጽናናንባቸው በተለይ ደግሞ በሚዘምሩት የመዝሙር መልእክታቸው ለበርካታ ዓመታት የኢየሱስ ክርስቶስን አዳኝነት በዜማቸው ያስተጋቡት ዘማሪ ቃል ኪዳን ጥላውንን፣ ዘማሪ ዶክተር ለዓለም ጥላውንን እንዲሁም ደግሞ ዘማሪ ዳግማዊ ጥላውንን ያፈራው ይህ የጥላውን ቤተሰብ ነው። ኪኪ ጥላውን ከዚህ ቤተሰብ የተገኘች ድንቅ እህት ስትሆን በትናንትናው ዕለት በቲክቶክ ማህበራዊ ድረገጽ ላይ በእንባ በመታጀብ ጭምር የኢየሱስ ክርስቶስን አዳኝነት በግልጽ የተናገረችበት ቪዲዮ ብዙ ሰዎች ጋር በመድረስ በርካቶች ይህን ቪዲዮ እየተቀባበሉት ይገኛሉ። ይህንንም ተከትሎ በሐሳብ መስጫው ሳጥን ስር በእንባ የፍቅር ለቅሶ የዘራሽውን በብዙ የነፍስ መዳን ፍሬ እግዚአብሔር ያሳጭድሻል፣ በርቺ፣ ስለ ኢየሱስ ክርስቶስ በሙላት መመስከርሽንም እንዳታቆሚ እግዚአብሔር ዘመንሽን ይባርክ እያሉ በርካቶች ሐሳባቸውን እየሰጧት ይገኛሉ። እኛም የዘማሪት ቃል ኪዳን ጥላውን እህት የሆነችውን ኪኪ ጥላውን ስለ ኢየሱስ ክርስቶስ አዳኝነት በእንባ በመታጀብ ጭምር ወንጌልን የተናገረችበትን በቪዲዮ ይዘላችኋል፣ ትመለከቱታላችሁ። እናንተም ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ እና ሼር በማድረግ ብዙ ሰዎች ጋር እንዲደርሱልን አድርጉ እያለን እስቲ ቪዲዮውን ተመልክተን እንመለስ። ሰው ፍቅር ብቻ ነው የምናስበው። ስለዛ ሰው ስለ ኢየሱስ እንደዛ ፍቅር ይዟችኋል። እሱ እኮ ነፍሱን ነው የሰጣችሁ። እሱ እኮ ስለ ራሱ አልራራም። ራሱን እኮ የሰው መልክ ይዞ የባሪያን መልክ ይዞ ራሱን አዋርዶ ባዶ አድርጎ እኮ ነው የመጣላችሁ። ይወዳችኋል። ይሄ መልእክት ወዳጅ ለሌላችሁ፣ ለተንከራታቾች፣ ላዘናችሁ፣ ራሳችሁን ልታጠፉ ላሰባችሁ፣ ተስፋ ለቆረጣችሁ፣ ህይወት ለከበደባችሁ ለሁላችሁም ነው። ተስፋ አትቆርጥም። ኢየሱስ ካለ የዘላለም ህይወት አለ። ኢየሱስ ካለ ቤታችሁ ሙሉ ነው። የምትነሱበት ምክንያት አላችሁ፣ የምትተኙበት ምክንያት አላችሁ፣ የምትራመዱበት ምክንያት አላችሁ፣ የምትወጡበት የምትገቡበት ምክንያት አላችሁ። ከዚህ ወዳጃችሁ ጋር ግን ተገናኙ። ከዚህ አፍቃሪያችሁ ጋር ተገናኙ። ስለ ሌላ ሰው እየዘመራችሁ፣ ስለ ራሳችሁ እየዘመራችሁ፣ ስለ ሰይጣን እየዘመራችሁ ፍቅር ሊይዛችሁ አይችልም። ፍቅር የሚይዛችሁ ስለ ፍቅር ስለ ሰጣችሁ ሰው ስለዚህ ስለ ያለ ሰበብ የሆነ ፍቅር፣ ሰበብ አልባ የሆነ ፍቅር የሰጣችሁትን ሰው ስታያዘን ሰው ፍቅር ብቻ ነው የምናስበው። ስለዛ ሰው ስለ ኢየሱስ እንደዛ ፍቅር ይዟችኋል። እሱ እኮ ነፍሱን ነው የሰጣችሁ። እሱ እኮ ስለ ራሱ አልራራም። ራሱን እኮ የሰው መልክ ይዞ የባሪያን መልክ ይዞ ራሱን አዋርዶ ባዶ አድርጎ እኮ ነው የመጣላችሁ። ይወዳችኋል። ይሄ መልእክት ወዳጅ ለሌላችሁ፣ ለተንከራታቾች፣ ላዘናችሁ፣ ራሳችሁን ልታጠፉ ላሰባችሁ፣ ተስፋ ለቆረጣችሁ፣ ህይወት ለከበደባችሁ ለሁላችሁም ነው። ተስፋ አትቆርጥም። ኢየሱስ ካለ የዘላለም ህይወት አለ። ኢየሱስ ካለ ቤታችሁ ሙሉ ነው። የምትነሱበት ምክንያት አላችሁ፣ የምትተኙበት ምክንያት አላችሁ፣ የምትራመዱበት ምክንያት አላችሁ፣ የምትወጡበት የምትገቡበት ምክንያት አላችሁ። ከዚህ ወዳጃችሁ ጋር ግን ተገናኙ። ከዚህ አፍቃሪያችሁ ጋር ተገናኙ። ስለ ሌላ ሰው እየዘመራችሁ፣ ስለ ራሳችሁ እየዘመራችሁ፣ ስለ ሰይጣን እየዘመራችሁ ፍቅር ሊይዛችሁ አይችልም። ፍቅር የሚይዛችሁ ስለ ፍቅር ስለ ሰጣችሁ ሰው ስለዚህ ስለ ያለ ሰበብ የሆነ ፍቅር፣ ሰበብ አልባ የሆነ ፍቅር የሰጣችሁትን ሰው ጴንጤ መዳኛ መንገድ ነው እያልከው እኮ you just said it yourself። የማይጠጣ እንዴ ከጠጣስ እንዴ ጴንጤ ይጠጣል እንዴ ነው የምትለው? ከቃመስ እንዴ ጴንጤ ይቅማል እንዴ ነው የምትለው? ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቅ የለም። there is nobody። ሰክረ ብትሄድ ኖርማል ነው። በነጋታው መጣ ትላንት ሰክራ በነጋታው መጣ ማርያም ማርያም ሲወድሽ ብትል ዊ ላይክ ያው ማርያም ማርያም እሷ እኮ ብትወደድ ከዛ ሰክረ በነጋታው ገብርኤል አማላጄ መጥቶ በዚህ በዛ ሄደ ስትለው ውይ ገብርኤል ወዳጅ ላይክ አርገው ቬሮኒካ ማርያምን አስነቀሰ። ውይ ማርያምን ትወዳለች ቬሮኒካ። ውይ ቬሮኒካ እየተለያለች አንቺ። ከዛ ጠላውን በጠጁ ባረቄ በምናምን አርጌ ስትል ውይ ትባላለች። ባህል ነው አባቴ፣ ባህል ነው ያራድዬ ልጅ እንጂ እምነት የለም።
እምነት የለም፣ ባህል ግን አለ። በምናምን ዳር ትባላለህ። እዚህ ጋር የማርያም ተነቅሶ ምን ተደርጎ ምንም ማድረግ አይችልም። ስለተነቀስከው አማኝ አይደለህ። ታቱ ስላረክ አማኝ አይደለህ። እምነት በተግባር እምነት ወንጌልን በመስበክ በሰው ፊት የሚመሰክርልኝን እኔም በአብ ዘንድ እመሰክርላትን ይላል ጌታ ኢየሱስ ክርስቶስ። እኔ በአብ ዘንድ እንዲመሰክርልኝ ነው። ኢየሱስ ጌታ ነው። እኛ ባሪያ ድኩማን ዱቄት አምነን እምለው we all of us ኃጢአት ሲል ተዋርዶ ያዳነኝ ኢየሱስን በሌላ ሲተካብኝ ያመኛል። የኢየሱስን ማዳን አቅልለው የሌሎችን ከፍ እያደረጉ ስም የሚጠሩ እማምላክን ወላዲትን ድንግሏን እኔስ እመቤቴን ስል ነበር እኮ አይደለም። ምንም ጥቅም የለው። ምንም ትርጉም የሌለው ነገር እመቤቴ እያልኩ ቀኑን ሙሉ በጨፍር የሚያዝልኝ አንድ ነጥብ የለም። ኢየሱስ ስለው አዳኝ ስም ስለሆነ ፈዋይ ስም ስለሆነ እሱ ያድነኝ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ከላይ በቪዲዮ ላይ እንደተመለከታችሁት እንግዲህ የዘማሪት ቃል ኪዳን ጥላሁን እህት ኪኪ ጥላሁንና ወንድማችን ዮኒ ማኛ ወይም ደግሞ በሙሉ ስሙ ዮናስ ሙሉነህ የኢየሱስ ክርስቶስን ብቸኛ ዳኝነትን አስመልክቶ ያስተላለፉት መልእክት ነበረ። ከላይ የተመለከታችሁት መጽሐፍ ቅዱሳችን እንግዲህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚነግረን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና እንደሚል ሰው በኢየሱስ ክርስቶስ አዳኝነት ሲያምን የዘላለም ሕይወት ይኖረዋል። ይህንን የክብር ንጉስም ወደ ሕይወቱ ሲያስገባ ሰላምና እረፍት ይሆንለታል። እህትና ወንድሞቻችንም እንደመሰከሩትም ኢየሱስ ወደ አብ የሚያደርሰው ብቸኛ መንገድ ነውና ይህንን ቪዲዮ የምትሰሙና ጌታን ያላገኛችሁ ጌታ ኢየሱስ ክርስቶስን እንድትቀበሉና ሕይወታችሁ በእረፍትና በሰላም እንዲሞላ ወደዚህ ወደ እረፍት ጌታ ኑ በማለት ጥሪያችንና መልእክታችንን እያስተላለፍን በዛሬው ፕሮግራማችን እንግዲህ የእህታችን ቃል ኪዳን ጥላሁን እህት የሆነችው እህታችን ኪኪ ጥላሁንና ወንድማችን ዮኒ ማኛ ያስተላለፉትን መልእክት አስመልክተን ወደ እናንተ ያቀረብነው አጠር ያለ ፕሮግራም ይህንን ይመስል ነበረ። ውድ ዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ቻናል እንግዲህ በመንፈሳዊ ዘርፍ ውስጥ እናንተን ያንጻሉ፣ ያስተምራሉ፣ ያበረታሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ክስተቶችን፣ መልእክቶችን እንዲሁም የተለያዩ ትምህርቶችን ወደ እናንተው የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ8200 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን ስላበረታችሁንና እያገዛችሁን ስለሆነ ምስጋናችንን እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁ የምንለቃቸው የተለያዩ መንፈሳዊ ፕሮግራም በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እና የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርስልን ልታደርጉልን ትችላላችሁ እያልን ወደ እናንተው በምናቀርበው ልዩ ልዩ የመንፈሳዊ ፕሮግራሞቻችን ላይ የእናንተን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘን በሐሳብ ሳጥን መስጫው ቦታው ላይ ሐሳብና አስተያየታችሁን በቅንነት ብታስቀምጡልን እናንተም እኛም በቅንነት የምንመልስ መሆናችንን ለመግለጽ እንወዳለን። ውድ የረቡኒ ሾው የዩቲዩብ ቻናል ቤተሰቦቻችን የዛሬው ፕሮግራማችን እንግዲህ ይህንን ይመስል ነበረ። በሚቀጥለው ፕሮግራማችን ደግሞ እናንተን ይጠቅማሉ፣ ለእናንተ ይበጃሉ ብለን በምናስባቸው ሌሎች ልዩ ልዩና አስደናቂ የሚያነጹ የሚያበረቱ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን በዚሁ እንቋጫለን። ሰላም፣ ጤና፣ ፍቅር በያላችሁበት እየተመኘንላችሁ ጌታ ኢየሱስ ክርስቶስ ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።